ሰላም እንደምን አላችሁ? የፈረንጆችን አዲስ ዓመት ለምታከብሩ እንኳን አደረሳችሁ ሃፒ ኒው ይር እንላለን። እኛ እንግዲህ ውጭ የምንኖረው ሁለት በዓል ነው የምናከብረው። በመስከረም ላይ ኢትዮጵያን ቀይረናል። አሁን ደግሞ የፈረንጆቹን እንለውጣለን። ነገ ጃንዋሪ 1 2026 አንድ ብለን እንጀምራለን። ሁላችሁንም እንኳን አደረሳችሁ። የወንጀል ጉዳይ ውይይታችንን ወደ ማጠቃለሉ ነን። ባለፉት ተከታታይ ቪዲዮስ ክሪሚኖሎጂን ነበር ስናይ የነበረው። ወንጀልን ከማህበረሰብ ወይም ከሶሲዮሎጂ ጥናት አንጻር የወንጀል መነሻዎች ምንድን ናቸው? የተለያዩ ምሁራን ስለ ወንጀል መንስኤ ለምን እንደሚፈጸም በእንዴት አይነት ሰዎች እንደሚፈጸም የሰጡትንና ያላቸውን ቲዮሪስ የሰጡትን አመለካከት ተመልክተናል። የተለያዩ ቲዮሪዎችን ግለሰቡ ላይ ያተኮረ እስከ ማህበረሰብ ነክ ጉዳዮች፣ አንዳንዶቹ ግለሰብን በግለሰቦች ባህሪ ላይ የተመሰረተ ነው ወንጀል ሲሉ፣ ሌሎቹ የለም ግለሰቦች አይደሉም ማህበረሰብ ውስጥ የሚፈጠሩ እንደ ስራ አጥነት እንደ ከወንጀል ከሚፈጽሙ ግሩፖች ጋር ስለመቀላቀል የተያያዘ አይደለም ወዘተ የሚሉትን ቲዮሪዎች ተመልክተናል። ዛሬ ወደ ህጉ ገጽታው ነው የምንሄደው። የወንጀል ጉዳይ ወይም ወንጀል ከህግ አንጻር እንግዲህ ወንጀል ሁለት አይነት ገጽታ አለው ብለናል። ማህበረሰብ ገጽታ አለው፣ ሶሲዮሎጂካል ገጽታ ማለት ነው። ሁለተኛው ያው ህግ ፕሮፐር የህጉ ትክክለኛው የህግ ባህሪው ማለት ነው። እና ክራይም አንደር ክሪሚናል ሎው ወንጀል ከወንጀል ህግ አንጻር ማለት ነው። ሁሉንም ጉዳዮች ማንሳት አስፈላጊ አይደለም፣ ግን አንችልምም ብዙ ስለሆነ ክሪሚናል ሎው በጣም ሰፊ የሆነ መስክ ነው። ግን እንደው ለጋራ ግንዛቤ የሚረዱ አጠቃላይ ባህሪያቱንና መርሆቹን ማየት ጠቃሚ ነው ብዬ አስባለሁ። የመጀመሪያው ዴፊኔሽኑ ነው። ወንጀል ራሱ ምንድን ነው? ከህግ አንጻር ሲባል እንደተለመደው ያው ወንጀል ማለት በህግ የተከለከለና የሚያስቀጣ ባህሪ ድርጊት ማለት ነው። ሌላ የተለየ ትርጉም የለው። በህግ የተከለከለ ኮንዳክት ፕሮሂቢትድ ባይ ሎው ኤንድ ፓኒሸብል ባይ ሎው ኦር አንደር ዘ ሎው። ይሄ ነው ትርጉሙ። ሌላ የተለየ ነገር የለውም። እና ሶስት ኤሌመንትስ አሉት፣ ሶስት ነገሮች አሉት። አንደኛው ድርጊቱ መፈጸም አለበት። ያ የተከለከለው ድርጊት መፈጸም አለበት በግለሰቡ በተጠርጣሪው። ሁለተኛ ድርጊቱ በህግ በሀገሪቱ የወንጀል ህግ የተቀመጠ መሆን አለበት አስቀድሞ። ይሄ ነገር ወንጀል ነው ተብሎ በህግ የተደነገገ መሆን አለበት። አዲስ ወንጀል መፍጠር አይቻልም። እና ሶስተኛው ጉዳይ ወንጀሉ ወይም ያ ድርጊት የተፈጸመው በፈቃደኝነት መሆን አለበት። ሰውየው አውቆ አስቦ ይሄ ነገር ልፈጽመው ብሎ ሆን ብሎ የፈጸመው መሆን አለበት። ወይ ሆን ብሎ ወይ በቸልተኝነት ብቻ የአስተሳሰብ ጉዳይ መኖር አለበት። ፈቅዶ የፈጸመው መሆን አለበት ማለት ነው። ስለዚህ እነዚህ ሶስቱ ሁልጊዜ ተሟልተው መገኘት አለባቸው። ድርጊቱ በህግ የተከለከለ መሆን አለበት። አስቀድሞ በህግ የተቀመጠ መሆን አለበት። በሀገሪቱ የወንጀል ህግ መኖር አለበት። ሁለተኛው መፈጸም አለበት። ወንጀሉ የተከለከለው ነገር ሰውየው የፈጸመው መሆን አለበት፣ ወይም የሚጠረጠርበት ወንጀል ፈጽሞት መሆን አለበት። እና መጨረሻ ሶስተኛው ደግሞ ሆን ብሎ የፈጸመው መሆን። እነዚህ ሶስቱ ቋሚ የወንጀል ህግ ፕሪንሲፕልስ ናቸው። ከዛ ቀጥሎ የምናገኘው እንግዲህ የወንጀል ህግ ስራው ምንድን ነው? ምንድን ነው የሚሰራው? ወንጀል ህግ ምን ያደርግልናል የሚለውን መመልከት ይቻላል። እሱን በሚቀጥለው ቪዲዮ እናያለን።